ሀይኔ ነው ወይንስ ደግሞ የአብርሽ እህትም ተቀየረች? አንቺም ተቀየርሽ ወይ ልንል ነበረ። እና ዛሬ ቡዜ መጣ አብርሽን አፋጠዋለች። በቃ አንተ ሄርሜላን ማግባት አለብህ፣ እኔ ፈቅጄልሃለሁ፣ ከእሷ ጋር መሆን አለብህ፣ እኔ ድል ባለ ሰርግ እድርሃለሁ ብለዋለች። እንግዲህ የአብርሽ ምላሽ ምን ሊሆን ይችላል የሚለውን ነገር እንግዲህ በደንብ አንስተን ሀሳብ አስተያየት እንሰጣለን። ሌላኛው ደግሞ ከሩታ ጋርም ስላላቸው ቅርርብ ነው የሚባለው ስላላቸው ግንኙነት ለወደፊትም በምን አይነት መንገድ እንደሚቀጥሉም እንግዲህ አብርሽ የተናገረ ይመስላል። እንዲሁም ደግሞ ስለ ሄርሜላ ያለውን ስሜት ሙሉ በሙሉ ተናግሯል። ብቻ ብዙ ጥያቄዎችን ልትጠይቀው ፈልጋ ነበረ፣ ግን ሌላ ነገር እያወራ እንግዲህ በደንብ ሊያስወራት አልቻለም። ለማንኛውም ግን የተረዳነው ያየነው ነገር አለ። አብርሽ እንግዲህ ቡዜ መጣ። ታውቃላችሁ ቡዜ ሩታ ያላትን ክብር ያላትን ፍቅር በጣም ነው የምትወዳት። የእውነት ለመናገር ከአብርሽ ጋር የመጨረሻ ተጣልተው ተቆራርጠው ድጋሜ ላይታዩ ላይገናኙ ሄዳ ነበረ ሩታ። ከዛ ሄዳ የተደበቀችው ግን የእሱ እህቶች ጋር ነበረ ካስታወሳችሁ። ከዛ አብርሽ ሲረጋጋው ነገራቶች ሲስተካከሉ ሩታን ይዘው መጠው እኛ ጋር ነበረች ብሎ አስታርቀዋቸው ነበረ። እና ዛሬ ላይ ግን አይ በቃ ሩታን ተዋት፣ ከሩታ ጋር አትሆን፣ በቃ ሄርሜላ ጋር ሁን ብላ ተናግሯለች። አብርሽ እንግዲህ ምላሹ ምን ይሆናል የሚለውን እነግራችኋለሁ። በቅድሚያ ግን እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? ለሙስሊም እህት ወንድሞቼ ረመዳን ሙባረክ ብያለሁኝ። ለክርስትና እምነት ተከታዮች እህት ወንድሞቼ ደግሞ እንኳን ለአብይ ጾም በሰላም አደረሳችሁ ላለው። ጾማችን እንግዲህ አንድ ቀን የሁለት ቀን ልዩነት ነው ያለው። አንድ ላይ ነው የጀመርነው። እንግዲህ የበረከት ጾም እንዲሆንልን ለሁላችንም መልካም ምኞቴን እመኛለሁ። አይዟችሁ የማዳም ቅመሞች። እንግዲህ ረመዳን ሲመጣ ሾርባው፣ ምግቡ፣ ምኑ ከባድ ነው። እቃ ማጠቡ ስራ እንደሚበዛ ቃለሁ። እኔ በዚህ አመት እርፍ ብያለሁ፣ እግዚአብሔር ይመስገን። ለማንኛውም ግን ለእናንተ ደግሞ በጸሎቴ እያሰብኳችሁ ነው። አይዟችሁ፣ በርቱ፣ እግዚአብሔር ከእናንተ ጋር ይሁን፣ ብርታቱን ይስጣችሁ ለማለት እወዳለሁ። እንግዲህ ወደ ዛሬው ቪዲዮ ሳልፍላችሁ አብርሽ እንግዲህ ለሩታ ያለውን ስሜት አውቄያለሁ። እንዲሁም ደግሞ ለሄርሜላም ያለውን ቦታ አይተናል፣ ሰምተናል። ቡዜ ምን አይነት ሀሳብ ይዛ መጣች መሰላችሁ? መጀመሪያ ላይ ተናድጄባት ነበረ። ማለት አንድ ሰው በእርግጥ እንትናን አግባ፣ ከእንትና ጋር ሁን፣ ከእንትና ጋር እንዳትሆን ምናምን የሚል ሰው በህይወቴ ውስጥ ደስ አይለኝ። የፈለገ ብቀርበው ለምን አባቴ እናቴ አትሆንም? ዝም ብሎ በደፈ ነው አንዴ እሷ ጋር ሁን፣ አንዴ ሌላ እዚህ ጋር፣ እንደዚህ አይነት ነገር በህይወቴ አልወድም። እና ቡዜ ጋም እንዴ ተቀየረችባት እንዴ ሩታ ላይ ብዬ ርዕሱን ሳይ በጣም ደንግጬ ነበረ። እሷ ግን ሌላ ሀሳብ አስባ ነው የመጣችው። ምክንያቱም ሩታና አብርሽ መሀል የተፈጠረው ነገር ይታወቃል። እንዲሁም ደግሞ ከሄርሜላ ጋር ያላቸው ነገርም ይታወቃል። ስለዚህ እውነታውን ለማወቅ እየፈለገች እየሞከረች አብርሽን እንግዲህ ፕራንክ የሚሆን ብቻ ደረቅ ጥያቄ ጠይቋለች። ለምን ሄርሜላን አታገባትም? ለምን ብቻህን ትሆናለህ? በማለት ጠይቋለች። ግን አሁን ማግባትም አልፈልግም፣ ብቻዬን መሆን ነው፣ ብቻዬን መኖር ነው የምፈልገው በማለት እንግዲህ ምላሽ ሰጧታል። እህቱ ደግሞ እንዴት እንደዚህ ትላለ? ለሄርሜላ እኮ የማይሆን ተስፋ እየሰጣት ነው፣ ለምን እንደዚህ ታደርጋለህ ብላ ስትነግረው ለምን ወደ ሩታ ሳትመለስም ስትለውም የመለሰላት ምላሽ አለ። በቅድሚያ ግን ስለ ሄርሜላ ሲያወራ እንግዲህ ባጭሩ ለጊዜ ማሳለፊያ እንደሆነ ነው የተረዳሁት። በቃ እየተጠቀመባት ነው ባጭሩ። ብቻ ወንድ ልጅ አለ ብቻውን ይሆን ዘንድ አይፈቀድም። በቃ እግዚአብሔር ሔዋንን የፈጠራት ወይ ደግሞ ሔዋንን ያመጣት ከኛ አጥንት ወስዶ በቃ የሰራት ለወንድ ልጅ ታስፈልጋለች ብሎ ነው። ስለዚህ ወንድ ልጅ ብቻውን ይወንድ ዘንድ አይመከርም ወይም ደግሞ አይፈቀድም፣ ጥሩም አይደለም ብሎ ፈጣሪ ፈጥሯቸዋል። ስለዚህ ከሴት ጎን መሆን አለብኝ አይነት ነገር ነው። ያለ ሴት መቆየት መኖር አልችልም አይነት ነገር ነው የሚናገረው። እና ሄርሜላስ ተብሎ ሲጠየቅ እንግዲህ ለጊዜው ነው ያለው። ነገን እኛ አናቅም፣ ግን ሁለታችንም ያው ለምንድን ነው አብራ እንደምታገባ አስብ አይደለ ወይ አንተ ጋር የሆነችው ስትለው፣ አይ እኔ ያገባሻለሁ እንዲህ ልሻለሁ ብዬ ቃል የገባውላት ነገር የለም። በቃ እሷም ዝም ብላ ከኔ ጋር ስትሆን ደስተኛ ስለምትሆን አብረን ሆነናል፣ እኔም ደስተኛ ሆኛለሁ፣ ግን የነገውን አላቅም ፈጣሪ ነው የሚያውቀው በማለት እንግዲህ ስለ ሄርሜላ ተናግሯል። ባጭሩ ስሜት እንደሌለው፣ ፍቅር እንደሌለው፣ ጊዜያዊ ፈገግታ፣ ጊዜያዊ ሳቅ፣ ጊዜያዊ ደስታን እያገኘ ነው። እሱ ወደ ትዳሩ ወደ ህይወቱ መመለሱ አይቀርም። በመሀል ቤት ግን አጨብጭባ የምትቀረው ሄርሜላ ናት። በመሀል ቤት ተጋላ የምትቀረው ሄርሜላ ናት። በመሀል ቤት አሽቃብጣ የምትቀረው ሄርሜላ ነች። በመሀል ቤት ተጎድታ የምትቀረው ሄርሜላ ነች። እኔ ማዝነው ስለ ሄርሜላ ነው የሚያሳስበኝ። ምክንያቱም አብርሽ ተመልሶ ትዳሩ መያዙ አይቀርም፣ ሩታም እንደዛው። እና ከባድ ነው
እና ብዙዎቹ እንግዲህ ይሄንን ጥያቄ በመጠየቁ አብርሽ በቃ ለኔ ያስበሽ ነው የኔን ስሜት ተረድተሽ ነው ይሄን ነገር ያልሽኝ ምናምን ብሎ በቃ ደስ ብሎት እህቴ ምናምን እያላት ነበረ። መጨረሻ ላይ አይ እንደዛ አይደለም በቃ እኔ ልፈትንህ ነው ትክክለኛ ነገርህን ለማወቅ ነው በማለት እንግዲህ በዚህ መልኩ ማጣራት ችላለች። ብዙ ሰውም አድንቋታል። ጥሩ አደረግሽ እንኳን እንደዚህ አይነት ጥያቄ ጠየቅሽም የሚል ብዙ አድናቆትን እያገኘች ትገኛለች። ስለ ሩታም ደግሞ ሲነግራት አይ እኔ እሷ ጋር አልሆንም፣ ምክንያቱም እኔ ፈልጌ እሷ ሳትፈልግ የሚሆን ነገር የለም ብሎ ጥያቄ ስጠይቃት አይ እሷ እኮ አሁን አንተን እያለች ነው፣ እየፈለገች ነው፣ ይቅርታ እያለች ነው፣ ለምን አትቀበላትም በማለት ደግሞ እንግዲህ ጠይቀዋለች። ግን ደግሞ ውስጥ ለውስጥ የሚካሄድብኝ ሴራ አለ ወይ ደግሞ የሆነ የተዘጋጀልኝ ነገር አለ። እኔና እሷ እንተዋወቃለን፣ በደንብ ነው ማቃት። ስለዚህ እንግዲህ አውቃ እንደሆነ ነው እየተናገረ የሚገኘው። እና ምን ልላችሁ ፈልጌ ነው፣ በአጭሩ አብርሽና ሩታ አንድ ላይ መሆናቸው አይቀርም። ሄርሜላ በጊዜ ጥጓን ብትይዝ የተሻለ ነው ብዬ አስባለሁ። ስለ እህቱ አብርሽ አውርቶ አይጠግብም። በጣም ደስ የሚል ነገር ሁለተኛ እናቴ ነች ብሏል። እውነት ነው፣ እናት ሁለተኛ እህት ሁለተኛ እናት ናትና ደስ የሚል ገለጻ አድርጓልና ግን እንደኔ አብርሽ በጣም ራስ ወዳድ ነው ብዬ ነው የማስበው። ለምን ሩታ ስለተለየችው ብቻውን መሆን ስለማይፈልግ ሄርሜላን ይዞ አብሮ እያጨበጨበ ነው ያለው። እች ልጅ ግን እየተጎዳች ነው። ምክንያቱም ተስፋ አድርጋለች፣ ነገ አብሮኝ ይሆናል፣ ነገ ያገባኛል ምናምን ብላለች። በእርግጥ እንዴት ይህን ያለ ሀሳብ እንዳሰበች አላውቅም። ሁለቱ ተለያይተው እንደማይለያዩ እያወቀች ሩታ አብርሽ የሚሄድበትን እየተከታተለች እሱ ባለበት እየሄደች ስለ እሱ እያወራች አብርሽም እንደዛው። ታዲያ ይሄ ነገር አይ የቆረጠለት ያበቃለት ነገር አይደለም፣ ስለዚህ እኔ ነኝ መሀል ቤት የገባው ብላ በጊዜ ጥፍ ማለት ስትችል ግግም ብላ እንግዲህ ከአብርሽ ጋር ተጣብቃ አለች ማለት ነው። ለማንኛውም ግን አብርሽም ሩታ ያሰበችው ሀሳብ ሴራ ነው፣ ተንኮል ነው ወይ ደግሞ በቀል ነው ምናምን ብለ 100% አታስብ። ምክንያቱም መልካሙንም አንዳንዴ ማሰብ ጥሩ ነው ብዬ ስለማስብ ማለት ነው። ይህን ያህል ማለት በፊት የሆነ ጊዜ ላይ ስሜትን ጎድታው ሰብረሃለች፣ እኛም አብረን አዝነን ነበረ፣ ከፍቶን ነበር። ግን ድጋሚ ያንን ጥፋት ያንን ስህተት ሰርታ አንገትን ታስደፋለች ወይም ደግሞ እስከ መጨረሻው በቃ የሆነ ህይወትን እስክታጣ ታደርጋለች ብዬ አላስብም። ለጊዜው የሆነ ነገር ሊፈጠር ይችላል። ከዛ ውጭ ግን ያን ያህል የሚጎዳ ነገር አታደርግም ብዬ ነው ማምነው እንደኔ። በእርግጥ ያው የሩታ ሳቅና የሆነ ሁኔታዋን ስታየው የውሸት ነው የሚመስለው ሁሉ ነገር በቃ። ግን በዚህ ልክም ደግሞ እሷን ውሸት አምነሽም ማለትም አስፈላጊ አይደለም። ለማንኛውም መስማማት መታረቁ ይሻላል። ግን የእናንተ ቤት ወሬ የእናንተ ቤት ድራማ አያልቅም። አንዱ ቢተካ ሌላው ታሪክ መፈጠሩ አይቀርምና እኔ እንጃ ይሄን ስራ ይሄንን ኑሮ ይሄንን ህይወት በምን አይነት መንገድ አሁን ኦልሞስት በጣም ከ2 አመት በላይ ሆኗቸዋል። ከ2 አመት በላይ ግን ይህን ስራ አላቆማቸውም። እየቀጠላችሁበት ነው። መቼ በቃኝ ብላችሁ ፍቅርን እንደምታስተምሩን፣ መቼ በቃኝ ብላችሁ አንድ ላይ ሆናችሁ እንደምናያችሁ እኔም ራሱ በጣም እጓጓለሁ፣ ናፍቃለሁ። እና ይህን ያለው ነገር ለማንኛውም ግን አብርሽ ራስ ወዳድ አትሁን። ቦታ ከሌለ እንደው እኔ አሁን የተረዳሁት ከሄርሜላ ጊዜያዊ ማሳለፊያ እንደሆነች ነው እና በቃ በጊዜ አሳውቃት። እኔ ሩታ በዚህ መንገድ ብትመለስ በቃ ልብ የቱ ጋር እንዳለ ንገራት። በእርግጥ ትናንትና ያ ሁሉ ሴራ ተጠንስሶባት ዳኒ አቅሻለሁ ምናምን እንደዚህ አውርታኛለች፣ አገባለሁ ብላለች፣ ውጭ ሀገር ይዘኝድ ብላለች ብሎ የመጣው እርግጠኛው የምነግራችሁ ነገር ሄርሜላ አብርሽ የሆነ ከአብርሽ ሄርሜላ እንድትርቅ የተፈጠረ ነገር ይመስለኛል። ወይም ደግሞ አብርሾም ብሎ ከሶ እንድትርቅ ያረጋት ይመስለኛል። ግን በእንደዚህ አይነት መንገድ የሆነ ሰበብ ፈልገ ጥፋተኛ ነሽ ብለ ራሷን እንድትወቅስ አድርገ ድጋሚ ሰው እንዳታምን አድርገ ሳይሆን መለየት ያለብህ ከቻልክ ቁጭ ብለ በስነ ስርዓት አውራት፣ ተነጋገሩ፣ ያለህን ስሜት ንገራት ነው የምለው። ካልሆነ ግን እየደባበቅ ለነገሩ ሄርሜላ እኮ ታውቀዋለች፣ ውስጧ እኮ ያውቃል አንድ ቀን ትቷት እንደሚሄድ፣ አንድ ቀን ከሩታ ጋር እንደሚመለሱ፣ ሩታ መቼም ቢሆን አሳልፋ እንደማትሰጣት 100% ታውቃለች። ግን ለምን እንደሆነ ጊዜያዊ ነገር ነው የመረጠችው። ሴት ልጅ የምታባክነው ይሄ ሁሉ ጊዜ አላት ወይ? ህይወት ቀልድ ነው ወይ? ኑሮ ቀልድ ነው ወይ የሚለው ነገር እጅግ በጣም አሳሳቢ ነገር ይሆናል። ለማንኛውም ግን ቡዜ ዛሬ በጣም ትልቅ ነገር ነው የፈተንሽው። አብርሽ እንግዲህ ያለውን ነገር ያው ለመመለስ በጣም ከብዶትም ቢሆን
እንግዲህ እያንዳንዱን ነገር ተናግሯል እንደምታዩት። ሌላ ምንም አይባልም። ሩታና አብርሽ አንድ ላይ ሆናችሁ ብናያችሁ ነው ደስ የሚለኝ። ቡዜ ግን ትለያለሽ፣ ምርጥ ሰው ነሽ ሩታ። መቼም ትተሻት መቼም የሆነ ትተሻት አታቂ፣ ሁሌም ከጎኗ ነሽ። ስለ ሩታ ጥንካሬ አውርተሽ አትጠግቢም እና ደስ ይላል። እህት ሁለተኛ እናት ናት በትክክል እና አብርሽም የትልልቅ ሰው ምክር ብሰማ ሰብሰብ ብትል ወደ ትዳር የተሻለ ነው ብዬ አስባለሁ። የነበረኝ ሀሳብ አስተያየቴን ይመስል ነበር። በሌላ ቪዲዮ ተመልሰን እንገናኛለን። እወዳችኋለሁ። ባይ ባይ።